በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን ምሕረት ልማዱ የሆነ መባረክን የሚያውቅበት እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የጌታችን የኢየሱስ ክርስቶስ ስደት የሚል ነው። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም የሉምና የተባለው ተፈጸመ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ከጽድቅ ከእውነት ከፍቅር የተሰደድነውን ልጆችህን በስደትህ ልትመልሰን ስለ እኛ የተሰደድክ ጌታ በእውነት እናመሰግንሃለን። ደስታችን የሆንከው እንደሚያቆጠቁጥ ቡቃያም ሁል ጊዜ ፍስሐችን የሆንከው አምላካችን ሆይ በቸርነትህ በምሕረትህ ታላቅነት ይህንን ጊዜ ለማየት ስላበቃህን ምስጋና ውዳሴ ለአንተ እናቀርብልሃለን። ጌታ እግዚአብሔር ሆይ ያለህን አንተ ነህ። የምትጠብቀን የምትመራን የምትታደገንም አንተው ነህ። የበረሃው ጥላችን አንተው ነህ። የምድረ በዳ ማነጋገሪያችን አንተው ነህ። የጓዳችን በረከት የመንገዳችንም መብራት አንተው ነህ። ክረምቱን በጋውን የምንጠለልበት ታዛችንም አንተው ነህ። እንኖርበታለን ብለን የምንተማመንበት አንዳች ነገር የለም። መኖሪያችንም አንተው ነህ። ልደታችንን ያፈካኸው ሞታችንንም የምታስውበው አንተ ነህ። በዘላለም ቤትህም የምትጠቀልለን አንተው ነህ። ሥራችንን ሁሉ የምትሠራልን፣ ጥለን የሄድነውን ሁሉ የምታስተካከልልን አንተው ነህ። አቤቱ ጌታችን ሆይ ልባዊ ምስጋና እናቀርብልሃለን።
እንደ ቸርነትህ እንደ ምሕረትህ ታላቅነት ወደ አንተ እንቀርብ ዘንድ የተጉልንን ወደ ቤትህ ወደ ደጃፍህ ያደረሱንን ወዳጆቻችንን አገልጋዮችን ሁሉ እንድትባርክ አቤቱ እንማልድሃለን። የቸርነት አምላክ እግዚአብሔር ሆይ እነዚህ ዘመናት አልፈው ደግሞ ለማውራት እንድንበቃ ያዘነ ተጽናንቶ፣ የወደቀ ተነስቶ፣ ያጣ አግኝቶ፣ የተሰበረ ተጠግኖ፣ የጨለመበት በርቶለት እንዴት ልሆን ብሎ ግራ የተጋባው የቀኙን መንገድ አይቶ ለምስጋና እንደ ሕዝብ የምንነሳበትን ወራትና ዘመን እንድታቀርብልን አቤቱ እንጠይቀሃለን። ስለ ቸርነትህ በጻድቃን አንደበት የተሰበከው አንተ ክርስቶስ በእኛም አንደበት ላይ እንድትደምቅ የዘወትርም ምስጋናችን እንድትሆን በሕይወታችንም ለብሰንህ ለዓለም እንድናሳይህ ጸጋህ እንዲበዛልን በጽኑ እንጠይቀሃለን። ጌታ ሆይ ከመሰናከል ከመውደቅም ከመጥፋትም በመንገድ ከመቅረትም ሁሉ ጀምሮ ካለመጨረስም ሁሉ እንድትሰውረን አቤቱ እንማጸናለን። የቸርነት አምላክ እግዚአብሔር ሆይ ለቃልህ ክብር የሚሰጥ ልቡና እንድታድለን ሁልጊዜም ደግሞ ዓይናችን ሳይያዝ ቃልህን ለማንበብ ጆሮዎቻችን ሳይፈዙ ቃልህን ለመስማት ዕድልን ለመጠቀም ከቀን ጋር ከመተላለፍ እንድንድን አቤቱ እንማጸናሃለን። በቸርነትህ አስቡን ያሉትን ሁሉ እንድታስባቸው፣ የታመሙትን እንድትፈውስልን፣ የተጨነቀችውንም ነፍስ በቸርነትህ እንድታሳርፍልን፣ የተሰደደን ለሀገር ለምድሩ እንድታበቃልን፣ የታሰረውን እንድታስፈታልን፣ ፍትሕ ላጣው ዳኛ እንድትሆንልን አቤቱ እንማጸናለን። በዚህ ቀን እንጀራ ላጡ እንጀራን፣ ውሃ ላጡ ውሃን፣ ልብስ ክዳን ላጡ ልብስ ክዳንን፣ መጠለያ ላጡ መጠለያን እንድትሰጥልን አቤቱ እንማጸናለን። አገልግሎታችንን በብሩህ ገጽ እንድትቀበለው ለብዙዎች መዳንና ማረፍ ምክንያት እንድታደርገው እንማጸናለን። ለዚህ አገልግሎት የሚቆሙትን አደግድገው ከእኛ ጋር አንተን የሚያገለግሉትን ብዙ ሰራዊትን እንድታበዛ እንጸልያለን። ቅድስት ቤተ ክርስቲያናችንን ሀገራችንን የሚመሩንን የሃይማኖት አባቶችን፣ በዓለም ላይ ያሉትን ነገሥታት፣ የአጥቢያ ፈራጆችን፣ በምድር ላይ ያስቀመጥከውን የሰው ዘር የፈጠርከውን እንስሳና እጽዋትን ሁሉ በቸርነት አንተ ጠብቅልን። ሰላማዊ ቀን እንድታዝልን፣ ቀኑን በስምህ እንዲከፈት፣ ወጥቶ ለመግባት ተኝቶ ለመንቃት አልሞ ለማሳካት እንድታበቃን እንጸልያለን። ልባችንን በፍቅር ቤታችንን በሰላም ጓዳችንን በበረከት እንድትባርክ አቤቱ በጽኑ እንጠይቀሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገን ዘመድ ሀገር ቅጥር እንድትሆናቸው አቤቱ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የጌታችን የኢየሱስ ክርስቶስ ስደት የሚል ነው። ይሄ ወራት በቅድስት ቤተ ክርስቲያን የአምልኮ መርሃ ግብር መሰረት የጌታችን የኢየሱስ ክርስቶስ ስደቱ የሚታሰብበት ወራት ነው። የጌታችን ስደት የእመቤታችን የቅዱሳን ስደት ነው። የቅዱሳን ስደትም የጌታችን ስደት ነው። የጌታችን የኢየሱስ ክርስቶስ ስደቱ ሦስት ነገሮችን ያመለክተናል። የመጀመሪያው ስደተኛውን አዳምን ለመመለስ መምጣቱን ነው። አዳም በክብር ተፈጥሮ በምርጫው የተዋረደ ነው። አልጋ ሲነጠፍለት አመድ የመረጠ ነው። ከዓለም ወደ ገነት መሰደድ ያማረ ፍጻሜ ነው። ከገነት ወደ ምድረ ፋይድ መሰደድ ግን እጅግ አስጨናቂ ነው። አዳም ደስታው፣ ሕይወቱ፣ ክብሩ አጭር የሆነበት ለእኛም አጭር ደስታን ያወረሰ ነው። በዚህ ዓለም ላይ የደስታ
የሰላም የበረከት ዘመን አጭር፣ የሐዘን የትካዜ የስብራት ዘመን ግን ረጅም ነው። ስደተኛውን አዳምን አድራሻ አድርጎ ክርስቶስ መጥቷል። የተሰደደን የሚፈልግ እግዚአብሔር ብቻ ነው። አዳም የተሰደደው ከሀገሩ ሳይሆን አዳም የተሰደደው ከእግዚአብሔር ነው። አዳም የመንፈስ ስደተኛ ነው። አዳም በምርጫው ሞትን የጠራ ነው። ጌታችን ኢየሱስ ክርስቶስ የመንፈስ ስደተኛ የሆነውን አዳምን ሊፈልገው መጣ። ዛሬም ከእግዚአብሔር ቤት የተሰደዱ፣ ከአገልግሎት ከተልእኳቸው የተሰደዱ፣ ከጸጋቸው ከክህሎታቸው የተሰደዱ፣ ከቅንነታቸው ከፍቅራቸው የተሰደዱ ብዙዎች ናቸው። የሰው ሀገሩ ምግባሩ እንደሚባለው እውነተኛ ስደት ከቅንነት መፈናቀል ነው። ይሄ ዘመን ከኪስ ሌባ ይልቅ የቅንነት ሌባ የበዛበት ዘመን ነው። የማይታመኑ ሰዎች ዕለት ዕለት ቅንነታችንን እየሰረቁን ያሉት። ከክፋት ደግነት ሳይሻል አይቀርም ስንል ኖረን አሁን ደግሞ ከደግነት ክፋት ሳይሻል አይቀርም እያልን ነው። በዚህ ምክንያት ክፋት ብዙ ደቀ መዛሙርት እያገኘ የጽድቅ ሰራዊት እየመነመነ ነው ያለው። ክፎች ይጉዱህ እንጂ ክፉ አያድርጉህ ይባላል። እኛ ግን ክፎች ጎድተውናል፣ እንደገናም ክፉ አድርገውናል። ላይናችን የጠላናቸውን እነዚያን ክፎች በልባችን ጠባይ አድርገናቸው እየኖርን ነው። ስደተኛውን አዳምን ለመመለስ የመጣ ጌታ እኛንም ከተሰደድንበት ሊመልሰን መጥቷል። የጌታችን የኢየሱስ ክርስቶስ የመስቀል ሕይወቱ የጀመረው ገና ከጽንሰቱ ነው። ስለዚህ ከጽንሰቱ እስከ ዕርገቱ ድረስ ያለው ጊዜ ሁሉ የቤዛነት ሥራ ነው። እርሱ ስደታችንንም ተቤዥቶታል። መከራው የጀመረው ዕለተ ዓርብ ላይ ብቻ ከመሰለን አልተገነዘብንም ማለት ነው። መከራው ገና ከሕፃንነቱ፣ ገና ከልደቱ፣ ገና ከስደቱ የጀመረ ነው። ኢየሱስ ክርስቶስ መስቀልን ያወረደበት ዕለትና ሰከንድ የለም። ሁልጊዜ መስቀልን ተሸክሞ የሚኖር ነበረ። ዛሬም ምናኔን የመረጡ እግዚአብሔርን የመረጡ አገልግሎትን የመረጡ ሰዎች መስቀልን ተሸክመው የሚኖሩ ናቸው። መስቀል ጌጣችን ብቻ ሳይሆን የኑሮ አቋማችንም ነው። በጌታ ለማትረፍ ሳይሆን ስለ ጌታ ሁሉን ለማጣት መኖር አለብን። በቃና ዘገሊላ ውሃውን ወደ ወይን ጠጅ ሲለውጥ በምድረ በዳ 2 ዓሣና 5 እንጀራን ሲያበረክት ክርስቶስ በ10 ሺዎች ወዳጅ ነበሩት። የመስቀሉ ወዳጆች ግን እመቤታችንና ቅዱስ ዮሐንስ ወንጌላዊ ብቻ ነበሩ። የመስቀል ወዳጆች ትንንሾች ናቸው። የመስቀል ወዳጆች ጥቂት ናቸው። ለክርስቶስ የገበታ ሳይሆን የመስቀል ወዳጆች መሆን አለብን። ስደተኛውን አዳምን ለመመለስ መምጣቱን ሊያሳስበን ኢየሱስ ክርስቶስ ተሰደደ። የተሰደደው ከኢየሩሳሌም ከቤተልሔም ወደ ግብፅ ነው። አምልኮተ እግዚአብሔር ከነበረባት ስፍራ አምልኮተ ጣዖት ወዳለባት ወደ ግብፅ ተሰደደ። አዳም ከገነት
ወደ ምድረ ፋይድ ተሰዷልና፣ ወደ መከራ ምድር ተሰዷልና አዳምን በቃሉ በጥሪ በመልእክተኛ ሳይሆን ራሱ ፈለገው። በግብፅ የነበሩት ጣዖታት በክርስቶስ መምጣት ተሰባበሩ። የፈርዖንነት ጣዖት ነበረ። ስልጡነን የሚል ጣዖት ነበረ። ከኛ በላይ ለሐሳር የሚል ጣዖት ነበረ። ያንን ጣዖት ሊሰባብር ክርስቶስ ወደ ግብፅ ወረደ። ጌታችን ኢየሱስ ክርስቶስ መሰደዱ ስደተኛውን አዳምን ለመመለስ መምጣቱን ያሳያል። ሁለተኛ የቅዱሳንን ስደት መባረኩን ያሳያል። ቤተ ክርስቲያን ገና ከጅምሯ ስደትን ያስተናገደች ናት። በቤተ መቅደስ ካህናቱ ፀሐይ በሌለበት ዝናብ በሌለበት ጥላ ዘርግተው ወንጌል ሲያነቡ፣ ጥላ ዘርግተው ዑደት ሲያደርጉ እናያለን። ይሄ ነገር ምንድን ነው? እንዴት በቤተ መቅደሱ ውስጥ ፀሐይ በሌለበት ዝናብ በሌለበት ለምንድን ነው ጥላ የሚያዘው ሲባል አማኞች በስደት ምድር ላይ መኖራቸውን እንዲያስቡ ነው። ይህ ዓለም የስደት ዓለም ነው። ይልቁንም በክርስቶስ ያመነ ሰው ደግሞ ስደት ይገጥመዋል። ጌታችን ኢየሱስ ክርስቶስ የተሰደደው የቅዱሳንን ስደት ለመባረክ ነው። እርሱ ቀዳሚ ሆኖ ተሰዷል። በስሙ ያመኑ ሁሉ ይሰደዳሉ። ስማቸውን ሲያጠፏቸው ከሰው ሕሊና ይሰደዳሉ። በስሙ ያመኑ ሀብት ንብረታቸውን ሲቀሙ ከሀገራቸው፣ ከቀያቸው፣ ከታዛቸው ይሰደዳሉ። ቅዱሳን ሁሉ ተሰደው ዓለምን ወርሰዋል። ተሰደው ለብዙዎች የሕይወት መቅረዝ ሆነዋል። ዛሬም የእውነተኛ አማኝ ምልክቱ መከበር፣ መሾም፣ መድመቅ አይደለም። የእውነተኛ አማኝ ምልክቱ ስለ ክርስቶስ መሰደድ ነው። ጌታችን ኢየሱስ ክርስቶስ የቅዱሳንን የእውነተኞችን ስደታቸውን ባርኳል። ስለ ስሙ የሚሰደዱትን ጥግና መዳረሻ የዘላለም ቤትና ርስት ይሆናቸዋል። ቤተሰቦቻችን ዓለማዊ ስንሆን አልከበድናቸው፣ መንፈሳዊ ስንሆን ልንከብዳቸው እንችላለን። ቤተሰቦቻችን በኃጢአት በሱስ ውስጥ ስንኖር አልከበድናቸውም። ዛሬ ግን ወደ ወንጌል ወደ ንስሐ ስንመጣ የሞትን ያህል ሊሰማቸው ይችላል። ስለዚህም ስደታችን፣ ጠላትነትን ማትረፋችን ገና ከቤተሰብ የሚጀምረን ሊሆን ይችላል። የክርስትናው ምልክቱ ስደት ነውና ስለ ስሙ መሰደድን እንደ ክብር ልንቆጥረው ይገባናል። በዚህ ዘመን ግን ለመከራ የሚያዘጋጅ አገልጋይም ለሰማዕትነት እምታጭ ቤተ ክርስቲያንም እየጠፉ ነው። ቤተ ክርስቲያን ሁል ጊዜ የሰማዕታትን በዓል የምታከብረው እነዚያን ለማዘከር በረከት ለማግኘት እንደሆነ ሁሉ አሁን ያሉትን አማንያን ለመንፈሳዊ ጀግንነት ለማነቃቃትም ነው። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ አለን ተብሎ እንደተጻፈ ወደ እግዚአብሔር መንግሥት የምንገባው በብዙ ፈተና፣ በብዙ መከራ፣ በብዙ መገፋት ውስጥ ነው። የትኛውንም ቅዱስ፣ የትኛውንም ሐዋርያ፣ የትኛውንም ነቢይ፣ የትኛውንም ሊቅ ዓለም አበባ ይዛ
አልተቀበለችውም። የቅዱሳን አበባቸው ሰይፍ ነው። የቅዱሳን እልፍኛቸው የፍላት ድስት ነው። የቅዱሳን መኖሪያቸው በአንበሳ ጉድጓድ ውስጥ መጣል ነው። ቤተ ክርስቲያን እስከ 313 ዓመተ ምህረት ድረስ ታላቁ ቆስጠንጢኖስ ተነስቶ ነፃነትን እስካወጀበት ጊዜ ድረስ በስደት ነበረች። ሕንፃ ቤተ ክርስቲያን አልነበረም። የክርስቲያኖች የማምለኪያ የተለየ ስፍራ አልነበራቸውም። በየዋሻው፣ በየፍርክታው፣ በየሜዳው፣ በየገደሉ፣ በየሸለቆ፣ በየበረሃው እግዚአብሔርን ያመልኩ ነበረ። በዚያ ዘመን የነበሩ አብያተ ክርስቲያናት የምዕመናን እልፍኝ ነበሩ። በምዕመናን ቤት ውስጥ ወንጌል ይሰበካል፣ ይቀደሳል፣ የክርስቶስ ሥጋና ደም ይፈተታል። የመጀመሪያይቱ ቤተ ክርስቲያን የምዕመናን ቤት ወይም ትዳር ነው። ያ ትዳር፣ ያ ቤተሰብ፣ ያ የምዕመናን ጎጆ ቤተ ክርስቲያን በመሆን ለ300 ዓመታት ያህል አገልግሏል። ቤተ ክርስቲያን ስደት ተለይቷት አያውቅም። ውበቷን የሚያጠራላትም እርሱ ነው። ቤተ ክርስቲያን መስቀል ከሌለባት አማኞቿ አንዱ የአንዱ መስቀል አሸካሚ ይሆናል። መስቀል የሌለበት ሰው መስቀል ለማሸከም ጎበዝ ነው። ክርስቲያን አይደለም ወይ ይቻለው? አገልጋይ አይደለም ወይ? ይህንን ካልተቋቋመ እንዴት የእግዚአብሔር አገልጋይ ነኝ ይላል እያለ እየተዘባበተ መከራ ያጸናል። እውነተኛ አማኝ የሌላውን እስር እንደራሱ የሌላውንም ስደት እንደራሱ አድርጎ የሚመለከት ነው። በሌሎች ጫማ ውስጥ እግራችንን አስገብተን እስካለካን ድረስ የሌሎችን ሕመም መረዳትና መርዳት አንችልም። ጌታችን ኢየሱስ ክርስቶስ የጻድቃንን ስደት ሊባርክ ተሰደደ። ዛሬ ስደት ገጥሟችኋል። ቤተሰብም ልጅም ላይ ይከተል ይችላል። ክርስቶስ ግን ተከትሏችኋል። ስደታችሁ የተቤዠ፣ ስደታችሁ የተቀደሰ ነው። በማን? በክርስቶስ። በክርስቶስ ስም ብርና ወርቅ ለመሰብሰብ ሳይሆን ለመሰደድ ራሳችንን ማዘጋጀት አለብን። እኔ ከዚች ዓለም ምንም አልወሰድኩም እስክንል ድረስ መናኞች መሆን አለብን። ይልቁንም በቤተ ክርስቲያናችን በታሪክም በሕያውነትም የምናየው ወደው ለእግዚአብሔር የሚሰደዱ ሰዎችን ነው። ኑሮን፣ ሕይወትን ሁሉ ለእግዚአብሔር ሰውተው ሀብታቸውን፣ ንብረታቸውን፣ ስልጣናቸውን ሁሉ ጥለው ለእግዚአብሔር የሚሰደዱትን ቅዱሳንን ማየት ብርቃችን አይደለም። የእግዚአብሔር ፍቅር ያስመንናል። የእግዚአብሔር ፍቅር ዓለምን ያስንቃል። ፍቅሩ ሲገባን ዓለም ትልቅ ብላ የምትጠራው ነገር ሁሉ ትንሽ ይሆንብናል። ዓለም ትልቅ ሆና የምትታየው የእግዚአብሔር ፍቅር ያልገባው ሰው ነው። ሶስተኛ፣ የጌታችን ስደት ከሀገራቸው ርቀው የሚኖሩትን ለማጽናናት ነው። ቅዱሳን የምንላቸው ሁሉ ከሀገር፣ ከወገን፣ ከዘመድ ተለይተው በባዕድ ምድር ላይ እግዚአብሔርን ያገኙ ያገለገሉ ናቸው። የስደት ምድር ለብዙ ሰዎች ገዳማቸው ነው። እናቴ ቢሉ አትደርስም። አባቴ ብለው ቢጣሩ አይደርስም። እህት ወንድም መከታ አይሆንም። እግዚአብሔርን ሁለንተናችን የምናደርገው
በሁሉ የምንጠራው ስለ ሁሉ የምናመሰግነው እግዚአብሔር ብቻ የሚሆነው በስደት ምድር ላይ ነው። ስደተኞች ከዘመድ የራቁ እንጂ ከእግዚአብሔር የራቁ አይደሉም። ምድርና መላው የእግዚአብሔር ነው ተብሎ ተጽፏል። ምድርና ሞላው የእግዚአብሔር ነው። እግዚአብሔር የሌለበት ሀገር የለም። እግዚአብሔር በምድር ላይ ልዩ ሀገርና ልዩ መንደር የለውም። ሰማይና ምድር የእግዚአብሔር ነው። ከሀገራችሁ ርቃችሁ የምትኖሩ የዘመን ዳርቻችሁን በልደት የምትገለጡባትን ያችን ቀን የወሰነ እግዚአብሔር የምትኖሩበትንም የወሰን ዳርቻ እርሱ ይወስናል። ሰው ልደቱን፣ ሰው ሞቱን፣ ሰው መኖሪያውን አያውቀውም። በእግዚአብሔር ታውቆለት ግን ይኖራል። በዚህ ቀን ልወለድ ብለን አልመጣንም። በዚህ ቀን ልሂድ ብለን አንሞትም። እዚህ ልኑር ብለንም ላንወስን እንችላለን። በዚህ ዓለም ላይ የሰው ልጅ የሚኖረው ወዳጁ ካለበት ሳይሆን እንጀራው ካለበት ሆኗል። የስደት ምድር አነጋጋሪ፣ አብሮ ከእናት ቀዬ የሚሰደድ፣ አብሮ ከሀገር የሚሰደድ፣ አብሮ የስደት ሻንጣን የሚሸከም የሰራዊት አምላክ እግዚአብሔር ነው። ዓለማችን በሚሊዮኖች የሚቆጠሩ ስደተኞች ያሉባት ዓለም ናት። ዓለም በራሷ ስሪቷን ስናየው አዳም ተሰዶ የመጣባት ምድር ናት። ዓለም ራሷ የስደት ቤት ናት። ምናልባት በስደት ላይ ሌላ ስደት ተጨምሮ ይሆናል። ግን አንድ ነገር ደስ ይለናል። የዚህ ዓለም ክብረቱም ውርደቱም ስደቱም መደላደሉም ሁሉም ኃላፊ ነው። ሞት ባይኖር ኖሮ ማለፍ ባይኖር ኖሮ የሚቆጩ ነገሮች ነበሩ። አምባገነኖችን፣ ገዳዮችን፣ ዘራፊዎችን፣ ቀምቶ አዳሪዎችን ስንመለከት ሞት መድኃኒት መሆኑ ይገባናል። በሞት ከማልቀስ እልል ማለት ይቀናናል። አዎ ከሀገራቸው ርቀው የሚኖሩትን ለማጽናናት ክርስቶስ ተሰደደ። ዛሬም በስደት ምድር ያሉ በማንም ሳይሆን ወደ ግብፅ በተሰደደው በጌታችን በኢየሱስ ክርስቶስ ወደ ግብፅ በተሰደዱት በአረጋዊው በዮሴፍ በእመቤታችን በቅድስት ድንግል ማርያም ሊደሰቱ ይገባቸዋል። እመቤታችን ቅድስት ድንግል ማርያም ስለ ጌታ ተሰዳለች። ጌታን መውለዷ ላለመሰደድ አምባ አልሆናትም። እንደውም ጌታን መውለዷ የሐዘን እናት አደረጋት። በነፍስሽ ሰይፍ ያልፋል የሚለው የስምዖን አረጋዊ ትንቢት በስደቱ ጀመራት። ሰማዕታት ሁሉ በአንገታቸው ላይ ሰይፍ ያልፋል። በእመቤታችን ግን በነፍሷ ሰይፍ አልፏል። ለዚህ ነው እሞሙ ለሰማዕታት የሰማዕታት እናት የምትባለው። ዘመኗ በሙሉ የሐዘን የስብራት ነበረ። የሕማም ሰው የሆነው የክርስቶስ እናት ናትና ዘመኗ የሕማም ነበረ። ደስታዋ የምድራዊ ግኝት፣ ደስታዋ የመደላደል፣ ደስታዋ በምድር ላይ የመከበር ውጤት አልነበረም። ደስታዋ ልጇ፣ ወዳጇ፣ ጌታዋ፣ መድኃኒቷ ኢየሱስ ክርስቶስ ነው። በዚህ ስደት እመቤታችን ተሰደደች። አረጋዊ ዮሴፍ ተሰደደ። ሕፃኑ ኢየሱስ ተሰደደ። ልብ አድርጉ። ለአራስ ስደት አይሆንም። ለአረጋዊ ለዮሴፍ ስደት አይሆንም። ለ2 ዓመት ሕፃን ለክርስቶስ ስደት አይሆንም። ዓለም ግን በሰብአዊነት የምታደርገውን ክርስቶስ ጋር ስትደርስ ትሰርዘዋለች። ሰዎች ለሰው የሚያዝኑትን ያህል ለመንፈሳዊ ማዘን ይቸግራቸዋል።
ምክንያቱም በዓለምና በመንፈሳዊነት መካከል የማይታረቅ ጠብ አለ። ዛሬ መንፈሳውያንን፣ ዛሬ አገልጋዮችን ስሜት እንዳላቸው እንኳ እስኪዘነጋ ድረስ ዓለም ጦር ይወረውርባቸዋል። ዓለም እነሱን በማቁሰል ይደሰታል። ዛሬ በእግዚአብሔር አገልጋዮች ላይ ያለ ዘመቻ፣ በአማንያን ላይ ያለ የስም መበከል ልክ የለውም። ይሄ ሰብአዊነት አይደለም፣ ይሄ ስልጣኔ አይደለም አይልም ዓለም። ነገር ግን የክርስቶስን መስቀል ስምዖን ቀሬናዊ አግዞታል። የእኛን መስቀል ግን አምላክ ያግዘዋል። 3 አይነት ስደት አለ። አንደኛ የኃጢአት ስደት አለ። አዳም የገጠመው ስደት የኃጢአት ስደት ነው። ለጽድቅ ሳይሆን ከጽድቅ የሚሰደዱ ብዙ ሰዎች አሉ። በየዕለቱ ከቅንነት ወደ ጥመት የሚሰደዱ አሉ። ከርሩነት ወደ ጨካኝነት የሚሰደዱ አሉ። ራሳቸውን ክፋትን፣ ልዩነትን የሚያለማምዱ ሰዎች አሉ። ይሄ የከፋው የኃጢአት ስደት ይባላል። ሁለተኛው ስደት ስለ ጽድቅ መሰደድ ነው። ስለ ወንጌል መሰደድ፣ ስለ ክርስቶስ መሰደድ፣ ስለ ቤተ ክርስቲያን መሰደድ፣ ስለ አማንያን መዳን መሰደድ። ይሄ የማይገኝ ስደት ነው። መከራችን አይደለም ቁም ነገሩ። መከራ የምንቀበለው ለምንድን ነው? የጥፋታችን ውጤት ነው ወይስ ለጽድቅ የሚከፈል ዋጋ ነው? ወይስ ለእውነት የምንከፍለው መስዋዕትነት ነው? የክርስቲያን ሕይወቱ በሙሉ ሰማዕትነት መሆን አለበት። ሰማዕትነት እንደ ዘመኑ እንደ ሀገሩ ልዩ ልዩ ነው። በአንዳንድ ሀገር ላይ ሰማዕትነት የዓለምን ግብዣ መናቅ ነው። ኃጢአትን እምቢ ማለት ነው። ራስን መግዛት ነው። እየቻሉ አለመቀማጠል ነው። ሰማዕትነት እንደ ዘመኑ ነው። ሰማዕትነት ግን ቀርቶ አያውቅም። ሰማዕት ማለት ትርጉሙ ምስክር ማለት ነው። አንድም በቃሉ አንድም በአንገት ሰይፉ የሚመሰክር ነው። ሰማዕታት ያመኑበትን ነገር የሚናገሩ፣ ላመኑበት ነገርም ዋጋ የሚከፍሉ ናቸው። ዛሬም ወገኖቼ ሰማዕትነት አለ። ሰማዕት ነው እንጂ የጠፋው። ዛሬም ሰማዕትነት አለ። ዛሬም ስለ ክርስቶስ በእውነት የሚመሰክሩ ካሉ፣ ዛሬም ለእውነት የቆሙ ካሉ፣ ዛሬም የወገን መገፋት የደነቃቸው ካሉ ሰማዕትነት አለ። ሰማዕትነት የማይቀረውን ሞት ለክርስቶስ ማዋል ነው። ምንም ብንንከባከበው መሞት አይቀርም። ምንም ብንደላደል መሄድ አይቀርም። እልፍኝ ከአዳራሽ ብንሰራ አንድ ቀን በጠባብ ሳጥን ታሽገን እንወጣለን። እስጳኞች እንደሚሉት ለከፈን ኪስ የለውም ይባላል። ምንም ይዘን አንሄድም። የምንገነዝበትን ከፈን ሁሉም ነገር ሊኖረው ይችላል፣ ኪስ ግን የለውም። ይዘን የምንሄደው ነገር የለም። በበሽታ ረግፈን በበሽታ ደቀን የምንሄድበትን ዓለም በሰማዕትነት ብንሄድበት መታደል ነው። እግዚአብሔር ሰዎች ሁሉ ለአንተ መስክሬ ስለ አንተ እንድሞት እርዳኝ እያሉ ይጸልዩ ነበረ። ስደት 3 አይነት ነው። የኃጢአት ስደት አለ። ስለ ጽድቅ መሰደድ አለ። 3ኛ የምናኔ ስደት አለ። እያንዳንዱ ክርስቲያን እንዲኖረው የተፈቀደው ምን አይነት ኑሮ ነው ካልን የምናኔ ሕይወት ነው።
ምናኔ ምንድን ነው? ለክርስቶስ ፊትን ለዓለም ጀርባን መስጠት ነው። ምናኔ በመጠን መኖር ነው። ምናኔ ያለኝ ይበቃኛል ማለት ነው። ምናኔ ሌሎችን ለማጥገብ መስራት መድከም ነው። ምናኔ ለኔ ትንሹ ለወገኔ ብዙ ይገባዋል ማለት ነው። ዘመንን ለወንጌል አገልግሎት መስጠት ነው። በጸሎት ጽሙድ ሆኖ ተጠምዶ ሀገርንና ወገንን መታደግ ነው። የጸሎት ሰራዊት ከሌለ፣ የምልጃ ደጀን ከሌለ ሀገር አይጸናም። የሰው ልጅ ብዙ ሮጦ ጥቂት ትርፍ ነው የሚያገኘው። ብዙ ከእግዚአብሔር ጋር ተነጋግሮ ብዙ ፍሬ ማፍራት ግን ይችላል። እግዚአብሔር በስራችን ካልሰራበት የኛ ስራ ድካም ከንቱ ነው። እግዚአብሔር በሩጫችን ካልሮጠበት የኛ ሩጫ ግብ የለውም። እግዚአብሔር በሐሳባችን ካላሰበበት የኛ ሐሳብ የሐሳብ መስመር ሆኖ የሚቀር ነው። የምናኔ ሕይወት ሰዎች በፈቃዳቸው የሚሰደዱበት ነው። ማግባት ሲችሉ፣ መውለድ ሲችሉ፣ ስለ ወንጌል አገልግሎት ዘመናቸውን ለእግዚአብሔር የሚሰጡ ብዙ ብሩካን አሉ። ይህች ዓለም የቆመችው የመስዋዕትነት ልብ ባላቸው ሰዎች ነው። የመስዋዕትነት ልብ ያለው ሰው አንዱ ለሚሊዮኖች ይተርፋል። ድሃን ይረዱ የነበሩ ግን ደካማ የመሰሉ እነ እማሆይ ቴሬዛን አስቡ። ለሚሊዮኖች መድህን ሆነዋል። በደቡብ አፍሪካ ብንሄድ አንድ ሰው ለነጻነት ታግሏል። ዘመናቸውን ለእግዚአብሔር የሰጡ የምናኔ ሕይወት የመረጡ ጥቂት ቢሆኑም የእልፍ ዋጋ ናቸው። ጥቂት ቢሆኑም የሚሊዮን ዋጋ ናቸው። በዚህ ዓለም ላይ ያለው ድልና ታላቅነት ከመጨከን የሚገኝ ነው። ለጽድቅ ከመጨከን፣ ለእውነት ከመጨከን የሚገኝ ነው። ዛሬ ቆርጠን ከወጣን ድል ቅርብ ነው። ድል ሩቅ የሚመስለን ስላልቆረጥን ነው። የምኞት ነዋሪ ስለሆንን ነው። ራእይ ያላቸው ሁሉ ይደርሳሉ። የታያቸው ሁሉ የታያቸውን ይዳስሳሉ። ሶስት አይነት ስደት አለ። የኃጢአት ስደት አለ። ኃጢአት ህሊናን ባዳ ያደርግብናል። ወዳጆቻችንን ያርቅብናል። ቤተሰብን ያፈርስብናል። ጉርብትናችንን ሻካራ ያደርገዋል። ወንጀል ሰርተው ከሀገር የሚሰደዱ አሉ። ኃጢአት ስንሰራ ሰማይ ብቻ አይደለም፣ በብዙ ግፍ ውስጥ ያሉ መንግስታትም ጠላት ይሆኑብናል። ኃጢአት ሀገርን ያሳጣል፣ ያሰድዳል፣ ድንበር ጥሶ መውጣትን ያመጣል። የኃጢአት ስደት በዓለም ላይ አለ። በዓለም ላይ ብዙ እስረኞች አሉ። እንደ አሜሪካ ባሉ ሀገሮች ከ2 ሚሊዮን በላይ እስረኞች አሉ። ይሄ ሁሉ ለጽድቅ የታሰረ ነው ወይ? ለወንጌል የታሰረ ነው ወይ? መታሰርስ ኃጢአትን ሰርቶ ሳይሆን ኃጢአትን አልሰራም ብሎ እንደ ዮሴፍ ነው። ዮሴፍ አላመነዝርም በማለቱ ራሱን ወህኒ ያገኘው። እግዚአብሔር ግን በወህኒ ከዮሴፍ ጋር ነበረ ይለናል። አብሮ የሚታሰር አምላክ። ይህንን ዓለም ስናየው አካላቸው ነፃ የሆነ ህሊናቸው ግን የታሰረ ብዙ ሰዎች ያሉበት ነው። አካላቸው ታስሮ ህሊናቸው ነፃ የወጣ ብዙ እውነተኞች በየወህኒው የግዞት ስፍራ ላይ ይገኛሉ። የህሊና ነፃነትን የየትኛውም ሀገር ዳኛ ሊሰጥ አይችልም።
የህሊና ነፃነት የንጹህነት ውጤት ነው። የጌታችን የኢየሱስ ክርስቶስ ስደተኛውን አዳምን ለመመለስ መምጣቱን ያሳያል። የቅዱሳንን ስደት መባረኩን ያሳያል። ከሀገራቸው ርቀው በሰው ሀገር የሚኖሩትን ለማጽናናት እንደተሰደደ ያመለክታል። እንቀጥላለን። የስደት ዘመናችንን ዓለም የስደት ቤት ናትና በሰላም በትህትና በቅዱስ ፍርሃት እንድንጨርሰው እግዚአብሔር ያግዘን። ጌታችን በስደቱ ዛሬም ከቤታቸው ከቀያቸው ከለፉበት ስፍራ ከሀገራቸው ተሰደው ላሉት ሁሉ ቤዛ መድኃኒት ዕረፍት ይሁናቸው። ስደተኞችን ሁሉ የተረጋጋ አእምሮ፣ ዋስትና ያለው ስፍራ፣ አፍቃሪ ወገን እግዚአብሔር ያበጅላቸው። እኛንም በሀገራችን በሃይማኖታችን በቤታችን በወዳጆቻችን መካከል ያጽናን። አቤቱ ጌታ ሆይ እናመሰግንሃለን። ብሩክ የዓለም ተስፋ ከፍ ከፍ እናደርግሃለን። ስለሰጠህን ጊዜ ወርቃማ ስለሆነው ስለዚህ ሰዓት ተመስገን። እንደ ቸርነትህ ከህሊናው ከቅንነቱ የተሰደደውን ወገን እባክህ አስበው። የትላንቱ ደግ የዛሬ ጨካኝ የሆነውን፣ የትላንቱ ሰብሳቢ የዛሬ በር ቆላፊ የሆነውን ሁሉ በቸርነትህ አስበው። አምላካችን እግዚአብሔር ሆይ በኃጢአት ተሰደው ያሉትን ሁሉ፣ በወንጀል ተይዘው ያሉትን ሁሉ ወደ ጽድቅ፣ ወደ እውነት፣ ወደ ንጹሕ አእምሮ ስትፈጥራቸው ወደ አሰብከው ዓላማ አቤቱ መልሳቸው። ብዙ ስደተኞች በሀገራችን በመላው ዓለም አሉ። ዛሬ ለስደተኞች የእውነት የጽድቅ ጥላ ይዘርጋ። ጌታ እግዚአብሔር ሆይ ሐሳባቸውን እንድታሰምር፣ ለሀገር ለምድራቸው እንድታበቃቸው፣ ቤተሰቦቻቸውን በሕይወት እንድታጸናላቸው እንለምናለን። እኛንም ጌታ ሆይ ከህሊናችን ከቃል ኪዳናችን ከአገልግሎታችን ጋር ጸንተን ለማለፍ የበቃን አድርገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።